ክብሪት መጫር አያቅትም። ማንኛውም ሰው ይጭራል። እሳትም ያነዳል፣ እሳት ያያይዛል። የተያያዘውን እሳት ግን ተያይዞ ያለውን እሳት ማጥፋት ግን ይከብዳል። በተያያዘው እሳት ላይ ቤንዚን ማርከፍከፍ፣ ነዳጅ እያርከፈከፉ ማቃጠል አያቅትም። ማንኛውም ያደርገዋል፣ ያርከፈክፋል። ያንን ያርከፈከፈበትን ቤንዚን የተያያዘውን እሳት የነደደውን እሳት ማጥፋት ግን በጣም ይከብዳል። ከሽሮ ሜዳ 4 ኪሎ መንገድ እንዴት እንዳማረበት አዲስ አበባ ዙሪያ አዲስ አበባው ውስጥ ለውስጥም እንዴት እንዳማረበት በአዲስ አበባ ዙሪያ ክልሎች ያሉትም በኮሪደር ልማት መፋጠኑ ኦሬዲ ቀይ ባህር በትንሹም ቢሆን መሀል በር ማግኘት በትንሹ ቀይ ባህርን የቀይ ባህር ጉዳይ አዋሳኝ እንደሆነ አንገብጋቢም እንደሆነ እንደምናውቀው ሁሉ ግን በትንሹ ማግኘትም ያው አንገት ማስገቢያ ማለት ነው። ያጣ ሰው የለም። በፍቅር ማግኘትም ጥሩ ነው። ሆኖም ግን በፍቅር የሚደረገው ነገር በጣም ደስ ይላል። አብዛኛውን ማለት የፈለኩት ወደ ትልቁ ነገር ስንገባ ወደ ትልቁ ነገር ዘልቀን ስንገባ በጦርነት ያደጉ ሀገሮችን አላየንም። በጦርነት የሚገኘው ሀብት አላየንም። ጦርነት ውስጥ ስንገባ ያስጠላል። ጦርነት አስጠሊ ነገር ነው። አንጀምርም ማለት ነው። ከጀመርን ግን ጦርነት መልክ የለውም፣ ቅርጽም የለውም፣ የሚያስጠላ ነገር ነው። ሳንጀምር በፊት ግን በንግግር የምንፈታውና በወንድማማችነት በመዋደድ የነደደውን እሳት በማጥፋት አንድን ክብሪት ስንጭር ስናነደው ያ እሳት የተያያዘውን እሳት በማጥፋት የምናደርገው ነገር ለህሊናም ጥሩ ነው። መቼም ጦርነት ከተጀመረ በኋላ ያን ጦርነት አቁም ብትል የሚያቆም ሀገር የለም። ማንኛውም ሰው አያውቀውም። ጦርነት ከተጀመረ ማቆሚያ የለውም። ያስጠላል። ግን ጦርነት ተጀምሮ እስከ መጨረሻ ድረስ እንወጣ ወይንም ዘለቅ ያለውን ነገር እንየው ቢባል የሚያምር ነገር የለውም። እሳት ከማንደድ በፊት ወይንም ጦርነት ከመጀመር በፊት የተጀመረውንም ጦርነት ወይንም ደግሞ የነደደውንም እሳት አብሮ የሚያጠፋ ሰው ወይም የምናጠፋ መሆናችንን ይሄ ትልቅ ሰው የምትለው ወይንም ደግሞ ትልቅ ጭንቅላት አለው ወይንም ይሄ ሰው በጣም ትልቅ ነው፣ ይሄ ሰው በጣም ሀገርን የሚያስተዳድራል የሚባል ጦርነትን የሚያቆም ሰው ነው። የተጀመረውን ጦርነት የነደደውን እሳት የሚያጠፋ ሰው ትልቅ ይባላል። ይህን ማለት የፈለኩት እቺ ሀገር ከባድ ጦርነትን ካቆመች እውነት ትልቅ ሀያል ሀገር የምትባል እንደዚህ ነው ልል የፈለኩት። እያንዳንዳችን የራሳችንን ድርሻ እንወጣ። ጦርነት ቅርጽ የለውም፣ የሚያምርም አይደለም፣ በጣም የሚያስጠላ ነገር ነው። በጦርነት ያደገም ሀገር አላየንም። ስለዚህ
እያንዳንዳችን ግለሰቦች እያንዳንዳችን ሰዎች ራሳችንን ተግባር እንወጣ ወይንም የራሳችን ኃላፊነት እንወጣ። በቃ እኔ ኃላፊነት አለብኝ ዛሬ ይሄን ስለው የራሴ ኃላፊነት ምንድነው? አንድን የተጫረውን ክብሪት ማጥፋት አለብኝ የሚለውን ኃላፊነት መውሰድ አለብኝ። ይሄን ማወቅ አለብኝ እንደማጠፋ የሚነደውን እሳት ሄጄ እንደማጠፋ የዚህን ኃላፊነት መውሰድ አለብኝ። ይህንን ኃላፊነት ይህንን ተግባር ኃላፊነት ወስጄ መስራት አለብኝ፣ በተግባር ማሳየት አለብኝ። የአንዳንድ ግለሰባችን ስራ የቤት ስራ መሆን አለበት። አስቡበትና ይሄ ትልቅ የሆነ የራስ ኃላፊነት ስለሆነ ማለት የፈለኩት በፍራቻ አይደለም። ማለት የፈለኩት ሳይጀመር በፊት ከተጀመረም ደግሞ በወንድማማችነት በጥላቻ አይደለም፣ በወንድማማችነት በጉርብትና በፍቅር እናቁም ነው። በቃ እዚህ ጋር ይበቃናል። እያንዳንዳችን ኃላፊነት የቤት ስራ መሆን አለበት፣ የራሳችን ስራ መሆን አለበት። ጠቅላይ ሚኒስቴሩን ስራ እንደተሰጠ ነው። የቀዳማዊት ዝናሽ ታያቸው የቤት ስራ እንደሰጠናቸው የካንቲባ የከተማ ካንቲባ የአንዳንዱ ክልልም ቢሆን የአዲስ አበባም የቤት ስራ እንደሰጠናቸው ሁሉ የራሳችን የግል ስራ መሆን አለበት። የግርምሽ የግል ስራ ምንድነው ብለን ብንነሳ የግርምሽ የግል ስራው አንድ ዘለላ ክብሪት እንጨት እንደተነሳችና ልትጭር እንደገባች ያችን መሀል ላይ እንዳትጭር ማድረግ መቻል አለበት የሚለውን በተግባር ማሳየት አለብኝ። በቃ ምክንያቱም እንዳትጫር ሄዳ ከተገናኘች ትለኩሳለች። እንዳትለኮስ መሀል ላይ መቆም ያለበት ግርምሽ ከሆነ መቆም አለበት። እዛ ጋር ማስቆም አለብኝ። የግል ስራዬ ናት። የየአንዳንዱ ግለሰብ ስራ መሆን አለበት፣ የግርምሽ ብቻ ሳይሆን ማለት ነው። ስለዚህ ይህንን የሁላችንም ኃላፊነት መሆን አለበት። ሁላችንም ማወቅ አለብን ብዬ ነው የማስበው። ብቻ ሳይሆን መሆንም አለበት ነው። በቃ ግዳጅ ነው። ወታደራዊ ግዳጅ ነው። ወታደር ሆነን እንደገባ የወታደራዊ ግዳጅ መሆን አለበት እና እችን ሀገር በሌላ ሲስተም ውስጥ ገብተን ደግሞ ቀዳሚ ሆነን መስራት አለብን። ወታደር ሆነን አሁን ወታደሮች የት አለ የሚያርሱት? ወታደር ልማት ሲያል በጦርነት የተያዘች ናት። ግፋ ቢል ወታደር ራሱን መመገብ አለበት። ራሱን ብቻ ሳይሆን ሌላውንም መመገብ አለበት። በልማት ማወቅ አለበት። ማልማት አለብን። ሰፊ ሀገር አለን። ሰፊ መሬት አለ። ግዙፍ ወታደር አለ። ያ በስራ መስክ መሰማራት አለበት። እኛ ሙሉ ትጥቅ እንደታጠቅን ምንድነው ማለት የፈለኩት እሱን ለወደፊቱ እንደርሳለን። አሁን አልገልጸውም። ታጥቀን ያለነው ተዘጋጅተን ያለነው ማንኛውንም ማቆም የምንችለን ከማንኛውም ጋራ ጦርነት ብንገጥም ማሸነፍ እንደምንችል ሁሉ አሁን ደግሞ አንድ ነገር አለ። በጦርነት የሚሸነፍ ነገር የለም። ጦርነት ግን አውዳሚ ነው፣ ቆሻሻ ነው፣ ያጠፋል። እዚህ ጋር እሳት ብለኩስ ይሄ እሳት ይሄንን የመሰለ ሳር ይሄንን የመሰለ ልማት ያጠፋዋል። ቡን ነው የሚያደርገው። መልክ አይሰጠውም። ያ ማለት ነው በቃ ያ። ይሄን ግን ውሃ እያጠጣሁት ባለምልመው
ለአይን እርካታ ራሱ ያምራል። በዚህ ጋር ለሚያልፈው ሰው ሁሉ እያየው ይሄዳል። ልምላሜ ሲኖረው፣ አረንጓዴ ሲለብስ። ይሄንን ለማለት የፈለኩትን ሁሉ የሚገባው ሰው ይገባዋል። ለማንኛውም ከሽሮ ሜዳ 4 ኪሎ በፍጥነት እንደ ተሰራና በፍጥነት እንዳለቀ ሁሉ ይሄም የምናቆመው ጦርነትን አበቃ የመጨረሻ ጊዜ የሚለውን ነገር እንደምናቆም ደግሞ ተስፋ አረጋለሁ። አዲስ አበባና በአዲስ አበባ ዙሪያ ድሬዳዋ፣ ጅጅጋ፣ ወለጋ፣ ሸዋ ማንኛውም ክልሎች ሳትጠራ ቀረህ እንዳትሉኝ፣ በሁሉም ክልል አልልም እንደምናቆም ተስፋ አረጋለሁ። ኢትዮጵያ በልጆቿ ታፍራና ተከብራ ትኖራለች ለዘላለም። አሁንም ኢትዮጵያ ፈጣሪ ይባርክ።